መሩዬ ሰሞኑን እንግዲህ አሞኛል እያለች ነበረ። ነገር ግን ዛሬ ጭራሽ ብሶባት ሆስፒታል እስከመሄድ ድረስ ደርሳለች ማለት ነው። ከባድ አጋጣሚ። በዚህ ላይ የናሆሜ እናት እየጨቀጨቀቻት ነው። ምክንያቱም ልጅ ውለዱ ሰርግ እያለች ልጅቷ ደግሞ በጣም ብዙ የሚያስጨንቃት ነገር አለ። እውነቱን ልንገራት አልንገራት እያለች እየተጨናነቀች ነበረ። ዛሬ ግን በአጋጣሚ የተፈጠረው ነገር ከባድ ነበረ። ዞሮ ከጽናት ራስ ላይ አይወርዱም አሁን። ምክንያቱም ዞሮ ጽናት ላይ ነው የሚያወጡት። ምክንያቱም እጣኑን እንዴት አጠገቡ አስቀምጠሽ ወጣሽ የሚለው ነገር አሁን እዚህ ጋር ጥፋተኛው ማን ነው? ቅዱስን ነው ጠጣ ምናምን ብላ እንግዲህ እሱ እጣንና ቡና ስለሚወድ አስቀምጣለት ሄደች። እሷ ደግሞ ከሰናይት ጋር ወጥታ ነበረ። ከዛ ቅዱስ ግን ልጅቷ እንደዛ ስትወራጭ እንኳን ቀና ብሎም አላያት። እውነት ለመናገር ማለት ነው እንደዚህ እጇን እያርገበገበች ምናምን ነገር ማለት እጇ የምታርገበግበው እንደዚህ ጭሱን እየተከላከለች ነበረ። አስባችሁታል? አንድ ልብ ታማሚ ሰው ጋር እጣን አይደለም በቃ ማንኛውም ነገር የሚሸት ነገር አያስፈልገውም። እና እንግዲህ ቅዱስ አንዴም ቀና ብሎ ሳያት ቡናውን ጠጣና የሚጨሳውንም እጣን እዛው ለጥሎ ውልቅ ብሎ ወጣ። እንግዲህ እጅ ላይ ተጣጥራ ልትነሳም ብትል አልቻለችም። ተመልሳ ወደቀች። ከዛም እንግዲህ ምን ይምጣ ማንም የለም ቤት ውስጥ። ጽናትና ሰኒ ወጥተዋል። ኪራና ሶስቱ ወንዶች ደግሞ ከውጭ በር ቆልፈው ቆመዋል። ወደ ውስጥ እንግባ ለምን እዚህ እንቆማለን ስል ቅዱስ አይ ጽናትና ሰኒ ይምጡ፣ ቆይ ምን ሽንኩርት ሊገዙ አይደል እንደሄዱት ይመጣሉ አለው። አዎ በቃ ወደ ውስጥ እንግባ መሩዬም ውስጥ ብቻዋን ነች ብሎ ናሆሜ እንግዲህ ከፈት አድርገው ሲገቡ ፌንት በልታ ቁጭ። ናሆሜ እንግዲህ መሩ ኪራ ቅዱስ እያለ እንግዲህ እየጮኸ ዞር ብለው ሲያይ እጣኑን አይቶታል ከኋላው። አስተውሎት ይሁን አላስተዋለው እንጃ አላቅም። እንግዲህ አሁን ክብሮሜ ደግሞ ከአንዱ ሐኪም ፋርማሲ ወደ አንዱ ፋርማሲ እየተሯሯጠ ነበረ። መድኃኒት ጠፍቶ መሰለኝ። መሩዬ የኔ ቆንጆ በመጀመሪያ አይዞሽ ትድኛለሽ። ምንም መሆን የለባትም መራዊት ማለት ነው ምንም። በዛ ላይ ደግሞ ድራማችሁ እየቀዘቀዘ ነው። ለምን እንደው አላቅም። ሰናይትና ክብሮሜም ይፋቀሩ። ሰኒም አትግደርደሪ ትወጂዋለሽ፣ አይንሽ እኮ ያስታውቃል፣ አይንዋሽ ያስታውቃል ብላለች። ስለዚህ ከመግደርደርሽ ይልቅ ጠጋ ብለሽ ክብሮሜን የራስሽ አድርጊው፣ ድራማችሁ እንዲያምር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ምሩዬ እውነት አስደንግጣናለች ሁላችንንም ማለት ነው። ፊቷም ልክ አልነበረም። ትናንትና ጀምሮ ነው። በዛ ላይ የናሆሜ እናት እንግዲህ ልጅ ፈልጋለሁ። እኔ የምለው ነገር አንድ ነገር አለ። መጀመሪያ ሽማግሌ ይላክ፣ ከዛ በኋላ ልጁን ቀስ ብሎ ይደርሳል። ልጅ ፈጣሪ ሲሰጥ ነው። ሰው በእጅ ጠፍጥፈው አይደለም የሚሰራው አይደል እንዴ? ስለዚህ ያ ጭንቀት እንግዲህ ተደባልቆባት መራዊት እንደገና ደግሞ ሌላ የምትወስደው ተጨማሪ መድኃኒት አለ። ያ አንድ ላይ ተደምሮ እንግዲህ ናላዋን አቃውሶ ዛሬ ይኸው ሆስፒታል እስከ መሄድ ድረስ ደርሳለች። እንግዲህ ሁሉም ተደናግጠው አፋፍሰዋት ይዘዋት ሄደዋል። እኔ አሁን የፈራሁት እሷ ትድናለች በእርግጥ ጽናትና ኪራ እንዳይጣሉ ብዬ ነው። ማለቴ አሁን አዙረው ነገሮችን ጽናት ላይ የሚያመጡት ለምንድን ነው? እጣኑን አጠገቧ አስቀምጧቸው የሄዳችሁት። መራዊት እንኳን ይሄንን ነገር ልደብቅ ብትል እንኳ ዶክተሩ ይናገራል። ከዶክተር ምንም የሚደበቅ ነገር የለም እውነቱን ለመናገር፣ ምክንያቱም መርምረው የሚያገኙት ነገር ስለሆነ ማለት ነው። ስለዚህ የሆነ እጣን ሸቷት ነው ወይ ሽቶ ሸቷት ነው የሚለው። ናሆሜ ደግሞ ከጀርባው የእጣኑን ማጨሻ አይቶታል። ስለዚህ አላቅም። አሁን ጽናት ጥፋተኛ ትሁን ቅዱስ ጥፋተኛ ይሁን ማላይ ልፈርድም አልችልም። እንግዲህ ለማንኛው መሩዬ ፈጣሪ ይማርሽ፣ በሰላም ወደ ቤትሽ ተመለሺ። የናሆሜንም ልብ ከመሰበር ፈጣሪ ይጠብቅ። በጣም ውስጡ ፈርቷል እሱ ሲጀመር ማለት ነው። ልጅቷ ሐኪም ቤት ሂጂ፣ ሐኪም ቤት እንሂድ፣ ጽናትም ሂጂ ሐኪም ቤት ሁሉም ነገር ይቅርና ሂጂና ታይ ብትላትም ይሻለኛል እባክሽ፣ አሁን እኮ ህመሜን ሁሉም ዶክተር ስላወቁት ምንም የተሻለ ነገር አይሉኝም እያለች የራሷን እያዳከመች እንግዲህ ይኸው መጨረሻው ይሄ ሆነ ማለት ነው። አላቅም ማለቴ ብቻ ፈጣሪ ይማርሽ መሩዬ። የኔ ምን ልበልሽ የኔ ወርቅ፣ እውነት አመሏ ወርቅ፣ አለባበሷ ወርቅ፣ በቃ ሁሉ ነገሯ ማለት ነው። ዛሬ ጽናትዬ አምሮባታል። በነገራችን ላይ በቃ እንደዚህ ቀሚስ ስትለብሺ ነው ብዙ ኮሜንት አንብባለሁ መሰለኝ። የእውነት ሴት ልጅ እንደዚህ ቀሚስ ስትለብስ ደስ ይለኛል። ሴት ነው የምትመስለው። በቃ እኔ
በነገራችን ላይ ሱሪ የሚለብሱ ሴቶች ወንድ ነው ይመስሉኝ፣ ሴት አላቸውም መጨረሻ ማለት ነው። ሱሪ እኮ ቤት ውስጥ ይለበሳል ማለት ይለበሳል ማንም ሳይኖር፣ ግን እንደዚህ አጣብቅኝ እንደዚህ ለብቻ ሁሉን ነገር ቅርጽ የሚያሳይ ነገር በሙስሊምም በክርስቲያኑ ምንም አይፈቀድም። በማንኛውም እምነት እውነቱን ስናገር ሱሪ ለማንም አይፈቀድም። ሱሪ የተፈጠረው ሲጀመር ለወንዶች ነው፣ ለእኛ አይደለም። እና ምን ልል ፈልጌ ነው መሩዬ፣ እንግዲህ ፈጣሪ ጨርሶ ይማርሽ። እንግዲህ ጽናትና ኪራም እንዳይጣሉ እንግዲህ አላቅም ማለት ናሆሜ ጽናትን ይጮህባት ይሆን ወይ የሚለው ነገር ጥያቄ ሆኖብኛል። ማለት እንዴት መሩን እያመማት ጣና ጠገባው አስቀምጠሽ ትሄጃለሽ የሚለው ነገር እንጃ ፈርቻለሁ። ጽናት ደግሞ እንግዲህ ምን መልስ እንደምትመልስ አላቅም። ግን ደግሞ እዚህ ጋር ቅዱስ ጥፋተኛ ነው። ለምን ብትሉ እዛ ጋር እያጣጣረች እንኳን ቀና ብሎ አላያትም። እንደዚህ አንገቱን ደፍቶ ነው ቡናን ጠጥቶ ጨርሶ እጣኑን ጥሎላት የወጣው። እጣኑ ደግሞ በጣም እየጨሰ ነበረ እንዴ! የሆነ የኩበት ጭስ እኮ ነው የሚመስለው። በነገራችን ላይ እኔም እጣን ወዳለሁ አልዋሽም። እጣን ከሌለ እኔ ቡና አይመስለኝም። በነገራችን ላይ የሆነ በቃ ደስ ነው የሚለኝ ቡና እጣን ሲጨስ እና መሩዬ እንግዲህ ያንን አሽትታው ነው አፈናት። ገብቷቸዋል አይደለ? ምንም መንቀሳቀስ አልቻለችም። ግን ቅዱስ እዛ ቁጭ ብሎ ልጅቷ እጇን እንደዚህ እያርገበገበች ስትከላከል ሁሉ ስትወራጭ እንኳ ምን ሆነሻል አላለም። ያው የተሰጣቸውን ካራክተር ነው እየሰሩ ያሉት። ግን ደግሞ እንደዚህ መሆን የለበትም እንዴ! እቺ ልጅ ራሷን ስታ እስከምትወር እንግዲህ እነ ናሆሜ ወደ ቤት ተመልሰው ሲመጡ ጨርቅ ሆናለች። ምንም አትሰማም አትለማም። ኪራ ቅዱስ ያልተጠራው ሰው የለም በአጠቃላዩ። በመጨረሻ እንግዲህ ቅዱስና ኪሩቤልም እየሮጡ መጡ። ከዛ እንግዲህ ፈስፈስ አድርገዋት ሐኪም ቤት ወስደዋታል። ደህናሽ እንደምትመጪ ሙሉ ተስፋ አለኝ። እንግዲህ አይዞሽ የኔ ቆንጆ